ሁላችሁም ትመጣላችሁ ዝነኛና ሀብታም ታዋቂ ትሆናላችሁ ትዋናላችሁ እዚህ ነቀምት እዚህ ትዋኛላችሁ እንደ ድሮ ሶርጋ ሄዳችሁ ማግኘት እዚሁ እየዋኛችሁ ዳይቭ እየገባችሁ በላይፍ ሴቨር ነው ተበላን አልተበላን ውሃውን ጠጣናል ተጠጡ ችግር አለው እንደ ዳኒ የለም ችግር የለውም ጠጡ ሰላም ጤና ይስጥልኝ እንደምን አላችሁ ዝንቅ ቻናል ዛሬም በሌላ አዲስ ርዕስ ተመልሰን መተናል መረጃው ለሁላችሁም ጠቃሚ ስለሆነ እስከ መጨረሻው እንድትከታተሉት እጋብዛችኋለሁ ዝግጅቱን ከመጀመራችን በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ አሁን ወደ ዋና ጉዳይ እንለፍ ተዋናይት ባዩሽና እንግዳ ሰው ቴዲ በቅርቡ ያወጡት ፎቶግራፍ በማህበራዊ ሚዲያ የመነጋገሪያ አጀንዳ ሆነ አርቲስት እንግዳ ሰው ሀብቴ በኢትዮጵያ የፊልም ኢንዱስትሪ ውስጥ ቴዲ እየተባለ በሚጠራው የእንግዳ ሰው ሀብቴ ስም ጀርባ የጥረት የፈተናና የድል ታሪክ አለ እንግዳ ሰው ገና በወጣትነቱ ወደ ትወናው ዓለም ሲገባ ዓላማው ዝነኛ ለመሆን ብቻ ሳይሆን የጥበብ ፍቅሩን በተግባር ለመግለጽ ነበር የጥበብ አውድማና ዝና የእንግዳ ሰው የትወና ህይወት የጎላው በተለይ በአማርኛ ፊልሞች ላይ በሚያሳየው ተፈጥሯዊ ትወና ነው እንደ ትወጂኛለሽና ሁለቱ ዓለማት ባሉ ፊልሞች ላይ የተጫወታቸው የገጸ ባህሪያት በአድናቂዎቹ ዘንድ ከፍተኛ ተቀባይነትን አትርፈውለታል በተለይ ከተዋናይት ቃል ኪዳን ጥበቡ ጋር ያላቸው የፊልም የሥራ ጥምረት ለብዙዎች የፍቅርና የድራማ መገለጫ ተደርጎ ይወሰዳል የሱ ትወና ዝም ብሎ መናገር ሳይሆን በፊቱ ገጽታና በስሜት ታሪኩን ለተመልካች የማድረስ ልዩ ችሎታ አለው ከማጋረጃው በስተጀርባ የእናት ፍቅርና የጤና ፈተና የእንግዳ ሰው ህይወት ከጥበቡ በስተጀርባ ጠንካራ የቤተሰብ ትስስር አለው በተለይ ለእናቱ ወይዘሮ ቀለም ያለው ፍቅርና ክብር በብዙ ቃለ መጠይቆቹ ላይ ጎልቶ ይታያል እናቱ በፊልም ቀረጻ ቦታዎች ድረስ በመገኘትና አስፈላጊውን ድጋፍ በማድረግ ትልቁን የጥንካሬው ምንጭ እንደነበሩ ይናገራል ይሁን እንጂ ህይወት ሁሉ ጊዜ አልጋ ባልጋ አልነበረችም እንግዳ ሰው በቅርብ ዓመታት ውስጥ ከባድ የጤና እክል አጋጥሞት ነበር ይህ ፈተና ከጥበብ ስራው ለተወሰነ ጊዜ እንዲርቅ ቢያደርገውም በህክምናና በፈጣሪ እርዳታ አገግሞ ወደ ስራው ተመልሷል ሁለተኛ እድል አግኝቻለሁ በማለት የሚናገረው አርቲስቱ አሁን ላለው ህይወትና ስራ ትልቅ ዋጋ ይሰጣል ከኪነ ጥበብ ባለፈ ግብርናና ቢዝነስ እንግዳ ሰው ስኬትን በአንድ መስክ ብቻ አልገደበውም ከትወናው ጎን ለጎን በግብርና ስራ ላይ በስፋት መሰማራቱ ለብዙ ወጣቶች አርአያ አድርጎታል ጥበብና ስራ አብረው ይሄዳሉ በሚል እምነቱ በንግድ ዘርፉም ስኬታማ መሆን ችሏል ሰርገኛ መልሰኛ ሞኖ የዳረ ለበካንቺ የዋለ ይሸሽ ለጠፋንዳ በቅርቡ በሚያዚያ 2026 ትልቁን የብሪታንያ የመኪና ብራንድ ኤምጂ ሞተር እና የኢትዮጵያ ቴክኖሎጂን ወክሎ የብራንድ አምባሳደር ሆኖ ተሹሟል ይህም የሱ ተጽዕኖ ፈጣሪነት ከፊልም ስክሪን አልፎ ወደ ቢዝነሱ ዓለም ምን ያህል እንደሰፋ ማሳያ ነው ዛሬ እንግዳ ሰው ሀብቴ የቀድሞ ጥንካሬውን አግኝቶ በሌላው በተለያዩ ማህበራዊ ስራዎችና አዳዲስ የፊልም ፕሮጀክቶች ላይ ተጠምዶ ይገኛል በፈተናዎች የማይገደበው ጽናቱና ለስራ ያለው ትጋት በኢትዮጵያ የጥበብ ታሪክ ውስጥ ስሙ በክብር እንዲጠቀስ አድርጎታል እንግዳ ሰው የትዳር ህይወቱን በሚዲያ ማቅረብ የማይወድ ሰው ነው ነገር ግን ከዚህ በፊት በወጣ መረጃ እንግዳ ሰው የአንድ ሴት ልጅ አባት እንደሆነ ተረጋግጧል ተዋናይት ባዩሽና እንግዳ ሰው ቴዲ በቅርቡ ያወጡት ፎቶግራፍ በማህበራዊ ሚዲያ የመነጋገሪያ አጀንዳ ሆነ ታዋቂዋ ኢትዮጵያዊት ተዋናይት ባዩሽና ባለቤቷ እንግዳ ሰው ቴዲ በጋራ በመሆን ያነሱትና በማህበራዊ ሚዲያ ገጾቻቸው ላይ ያጋሩት አዲስ ፎቶግራፍ በብዙዎች ዘንድ ትኩረትን ስቧል ሪታ ገብረወልድ በተባለች ግለሰብ የፌስቡክ ገጽ ላይ መቼ ነው እንዲህ የሆነው በሚል መገረምን አዘል መግለጫ የቀረበው ይህ ፎቶግራፍ በርካታ አድናቂዎቻቸው የእንኳን ደስ አላችሁና
የመልካም ምኞት መልእክታቸውን እንዲያስተላልፉ ምክንያት ሆኗል። በተለያዩ የፊልም ስራዎቻቸውና በኪነ ጥበብ ዘርፍ በሚያደርጉት ተሳትፎ የሚታወቁት ተዋናይት ባዩሽና እንግዳ ሰው ቴዲ በቅርቡ በአዲስ አበባ ከተማ በመሆን ያነሱት ፎቶግራፍ በደጋፊዎቻቸው ዘንድ ከፍተኛ መነጋገሪያ ሆኖ ሰንብቷል። በተለይም በፌስቡክ እና በሌሎች የማህበራዊ ትስስር ገጾች ላይ በስፋት እየተጋራ ያለው ይህ ፎቶግራፍ ሁለቱ ጥበበኞች ያላቸውን ቅርበትና የጋራ የህይወት ጉዞ የሚያሳይ እንደሆነ ተገልጿል። ይህንን ተከትሎም በሪታ ገብረወልድ የፌስቡክ ገጽ ላይ ለቀረበው ፎቶግራፍ በአጭር ጊዜ ውስጥ ከ400 በላይ ሰዎች የምላሽ መልእክት የሰጡ ሲሆን በርካታ አስተያየቶችም ተሰጥተውበታል። በኪነ ጥበቡ ዓለም ስኬታማ ጉዞ እያደረጉ ያሉት እነዚህ ጥንዶች በጋራ በሚሰሩት ስራ ብቻ ሳይሆን በግል ህይወታቸውም አድናቂዎቻቸውን ቀልብ መሳብ ችለዋል። እንግዳ ሰው ቴዲ ለባለቤቱ ባዩሽ ባስተላለፈው መልእክት ዓለም ያንቺን ድንቅነት በስክሪፕት ላይ በማየቱ ደስተኛ ነኝ፣ ባንቺም እጅግ እኮራለሁ በማለት ለጥበብ ስራዋ ያለውን አድናቆትና ድጋፍ ገልጿል። ጥንዶቹ በቅርቡ ውሳኔ በተሰኘው አዲስ ሙዚቃ ቪዲዮ ላይም በጋራ መታየታቸው ይታወሳል። የሰሞኑ አነጋጋሪዎቹ አርቲስቶች ስለ ቴዲና ስለ ባዩሽ ምን ትላላችሁ? ሐሳብ አስተያየታችሁን በኮሜንት ሴክሽን ላይ አስፍሩልን። ሰይፉን ያስደመመው ዳግማዊ ነጻነት ከነቀምት የተወዳጁን ነጻነት ወርቅነህ አይነት ድምጽና አቀራረብ ያሳየው ግለሰብ መነጋገሪያ ሆኗል። ተወዳጁ አርቲስት ነጻነት ወርቅነህ ካረፈ እነሆ ወራትን አስቆጥሯል። ነጻነት በተለያዩ የፊልም ስራዎቹ ከብዙሃን ጋር የተዋወቀ ቢሆንም የኢቢኤስ ቴሌቪዥን የቤተሰብ ጨዋታ መርሃ ግብር ይበልጥ ወደ ህዝብ አቅርቦታል። ይህ ተወዳጅ የጥበብ ሰው ካረፈ በኋላ መርሃ ግብሩን ለመረከብና ለማጋፈር 3 ግለሰቦች ሲታጩ በአሁኑ ወቅትም 2 ኮሜዲያን ብርቱ ፉክክር ላይ ይገኛሉ። በዚህም ወቅት ታዲያ አንድ ጉዳይ መነጋገሪያ ሆኗል። ከወደ ነቀምት ብቅ ያለው አንድ ግለሰብ የብዙዎችን ትኩረት ስቧል። አንዱዓለም የተባለው ይህ ግለሰብ ያወጣው ቪዲዮ ከተወዳጁ አርቲስት ጋር ከፊት መልክ ውጪ በድምጽና አነጋገር ሙሉ በሙሉ አርቲስቱን ሆኖ ብዙሃንን ሲጋረሙበት ተመልክተናል። የነቀምቱ ወጣት የሰራውን ቪዲዮ በተመለከተ ሰይፉ ፋንታሁን ጭምር በታዲያስ አዲስ የራዲዮ ፕሮግራሙ ላይ እጅግ በጣም መገረሙንና ከነጻነት ወርቅነህ ጋር ፍጹም መመሳሰል እንዳላቸው መስክሯል። ሰይፉ ግርምቱንና አድናቆትን ገልጿል። የነቀምቱ ወጣት የሰራውን ቪዲዮ የተመለከተው ሰይፉ ፋንታሁን ጭምር በታዲያስ አዲስ የራዲዮ ፕሮግራሙ ላይ እጅግ በጣም መገረሙንና ከነጻነት ወርቅነህ ጋር ፍጹም መመሳሰል እንዳላቸው መስክሯል። ሰይፉ ግርምቱንና አድናቆቱን ገልጿል። በዚህም የብዙሃን ግራ በመጋባት እየተቀባበሉት የሚገኝ ሲሆን እርሱ የቤተሰብ ጨዋታ ይምራ የሚሉ ድምጾች ተበራክተዋል። ከአለባበሱ የብረት ቤት ሰራተኛ የሚመስለው ይህ ግለሰብ ምናልባት የህይወት ምዕራፉን የሚቀይር ነገር አጋጥሞት ይሁን እያስባለም ይገኛል። እስቲ የእናንተን ሐሳብ አስተያየት ስጡን። ቢቸራ ፈጃ ቢለው እና ሰምተናል እኮ ደውላችሁ ሰው እንደምትዘርፉ እኮ አውቀን ደርሰንባችኋል እኮ። ቅጭን ለስል ሰምቻለሁ። ምን አለ ባቆም፣ ምን አለ አቆም ቢሆን ኑሮ ምን አለ ባይ 10 ቁጥር መርጫት። ለዛሬ ያዝነው መረጃ ይህንን ይመስል ነበር። ቪዲዮ ላይ ያላችሁን ማንኛውንም አይነት አስተያየት ወይም ጥያቄ ኮሜንት ላይ ብታሰፍሩልን በደስታ እንመለከታለን። ለሌሎችም ይጠቅማል ካላችሁ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ ጠቃሚ ጉዳይ እስከምንገናኝ ድረስ ሰላምና ጤና ለሁላችሁም እመኛለሁ። አመሰግናለሁ።